የጻረ ሞቱ ሚስጥር። ደራሲ እርቪንግ ዋላስ፣ ተርጓሚ ንጉሴ ስብሃት፣ ተራኪ በአካል መንግስቱ። አሰንሲየን ውስጥ በሚገኘው ጓራናይ ሆቴል 11ኛ ፎቅ ላይ በሚገኝ አንድ ዘመናዊና የአየሩን ሙቀት የሚቆጣጠርለት መሳሪያ ባለው አነስተኛ ክፍል ውስጥ ያረፈችው ቶቫ ሊቨን በመመገቢያዋ ጠረጴዛዋ አጠገብ ተቀምጣ ላ ትሪቢዩን የተባለውን ጋዜጣ እያነበበች ለቁርስ ከቀረበላት ቡና የተረፋትን እየተጎነጨች ነው። ቀደም ብላ በወሰደችው ሻወርና በፓራጓይ ገጠራማ ስፍራ ውስጥ 4 አድካሚ ሳምንታትን አሳልፋ እንደገና በዋና ከተማዋ መገኘቷ ዘና እንድትል አድርጓታል። ለ4 ተከታታይ ሳምንታት በፓራጓይ ገጠራማ ስፍራ በማሳለፏ በዓለም ውስጥ ምን ሲካሄድ እንደከረመ ምንም ግንዛቤ አልነበራትም። እናም ዓለም እንዴት እንደሰነበተች ለማወቅ ፈልጋ ነበር ጋዜጣውን በማገላበጥ ላይ ያለችው። ድንገት በገጽ 3 ላይ የሂትለርን ስም በማየቷ አትኩሮቷ ተሳበና በስፓኒሽ ቋንቋ የተጻፈውን ሙሉውን ዜና በዝርዝር ለማንበብ ተዘጋጀች። ዜናው በመላው ዓለም ዝነኛና የኦክስፎርድ ዩኒቨርሲቲ የታሪክ ተመራማሪ ስለነበሩት ሰር ሃሪሰን አሽክሮፍት ዜና ዕረፍት የሚያትት ነበር። ቶቫ ዜናውን በማንበብ ላይ ሳለች የአሽክሮፍት ስም ሕሊናዋ ውስጥ አንድ ትውስታ እንደቀሰቀሰባት አሰበች። ምናልባት ኢየሩሳሌም ውስጥ የዩኒቨርሲቲ ተማሪ እያለች ከዚህ በፊት ከጻፏቸው መጽሐፍቶች አንዱን አንብባ ሊሆን ይችላል፣ ግን እርግጠኛ አልሆነችም። ያም ሆነ ይህ ስለ ሂትለር የሚያወጋ ሌላ መጽሐፍ ለማንበብ ይህን ያህል ከፍተኛ ፍላጎት ስላልነበራት የተቀረውን የጋዜጣውን ክፍል ገረፍ አድርጋ ወጣችው። ብዙም ሳትቆይ ጋዜጣውንና ቡናዋን አገባደደችና ከእርሷ ጋር ለመገናኘት ሲል ከቦነስ አይረስ ከሚመጣው ከቤን ሼርቶክ ጋር 8 ሰዓት ላይ ወዳላት የምሳ ቀጠሮ ከማምራቷ በፊት ሐሳቦቿን መልክ ለማስያዝ ወንበሯ ላይ ተለጥጣ ተቀመጠች። ከዚህ በፊት ወደ ደቡብ አሜሪካ ሄዳ በነበረበት ወቅት ሼርቶክን አንድ ጊዜ አግኝታዋለች። በእስራኤል የስለላ መረብ ውስጥ ቁልፍ ቦታ ያለውና ደቡብ አሜሪካ ውስጥ ለሚገኙ 4 ሀገራት የሞሳድ የበላይ አዛዥ ነበር። ከዚህ በተጨማሪ ምዕራብ ጀርመን ውስጥ የበለጠ ኃላፊነትና ሰፊ እንቅስቃሴ ያላቸው ናዚዎችን ያለማቋረጥ የሚያድኑትና ፍልስጤማዊ አሸባሪዎችን የሚያሳድዱ ሶሪያ ውስጥ የሚገኙ ሌሎች የሞሳድ ሰላዮችም ነበሩ። ፓራጓይ፣ ቺሊ፣ አርጀንቲናና ብራዚልም ቢሆኑ የሦስተኛው የጀርመን አገዛዝ የሂትለር ዘመነ መንግሥት ቀንደኛ ባለሥልጣናት ተመራጭ የመደበቂያ ዋሻዎች እንደመሆናቸው መጠን ዋነኛ ኢላማዎች ነበሩ። ነገር ግን በጥብቅ የሚፈለጉ ናዚዎች በሙሉ አሁን በሰባዎቹና በሰማንያዎቹ የዕድሜ ክልል ውስጥ የሚገኙና ቀስ በቀስም ከዚህች ዓለም በሞት እየተሰናበቱ ነው። ብዙም ሳይቆይ ተሳደውና ተይዘው ለፍርድ የሚቀርቡ ናዚዎች ቁጥር አናሳ መሆኑ አይቀሬ ነው። ምንም እንኳን ተንቀሳቃሽ የጋዝ አፋኝ መሳሪያዎችን የፈለሰፈው ዋልተር ራልፍ ተፈጥሯዊ በሆነ ሁኔታ በሞት ቢያመልጣቸውም ቅሉ አሁንም ቢሆን ከጊዜ ወደ ጊዜ እዚህ ቦታ ላይ ሲንቀሳቀሱ ተገኝተው ፈረንሳይ ውስጥ ለፍርድ የቀረቡ ክላውስ ባርቢን የመሰሉ ናዚዎች አልጠፉም። የአንድ ሰውን ተስፋ የሚያለመልመውም ይህንን ማስታወሱ ነው።
ቶቫ ለጀርመናውያን ጥሩ አቀባበል ለሚያደርጉት፣ ለአይሁዳውያን ግን ፊታቸውን ለሚያጠቁሩት የላቲን አገር በሚስማማው ሄልጋ ሉድዊንግ በሚለው ፓስፖርቷ ላይ በሰፈረው ስሟ ቀድማ ክፍል ወደ ያዘችበት የጓራይ ሆቴል የእንግዳ መቀበያ ጠረጴዛ አጠገብ ስትደርስ አንድ በቴሌክስ የተላከ መልእክት ጠበቃት። መልእክቱ ያረፈችበት ክፍል ውስጥ ምሳ በልተው ውይይታቸውን እዚያው እንዲያካሂዱ የሚጠይቅ የቤንሼርቶክ መልእክት ነበር። ብቻቸውን እንዲሆኑ ፈልጋ ስለነበር ይህንን ዕቅድ ከቀድሞው የተሻለ አድርጋ ወዲያውኑ ተቀበለችው። ክፍሏ ድረስ ምግብና መጠጥ ለማስመጣትም አሰበች። ግን ሰዓቱ ገና ከረፋዱ 5 ሰዓት ከ10 ነበር። ሼርቶክ ገና እስከ 8 ሰዓት ድረስ ይቆያል። ይህ ማለት ከራሷ ጋር የምታሳልፈው ቢያንስ 2 ሰዓት አላት ማለት ነው። አሰንሲዮንን በውል አታውቃትም። ከዚህ በፊት ለ2 ጊዜያት ዋና ከተማዋ መጥታ ነበር። የመጀመሪያው ከ8 ዓመት በፊት በ19 ዓመቷ ደቡብ አሜሪካንን እየዞረች በመጎብኘት ላይ ሳለች የስፓኒሽ ቋንቋ ችሎታዋን ለማዳበር ያደረገችው የ1 ሳምንት ቆይታ ጊዜ ሲሆን፣ በድጋሚ ደግሞ ልክ ከቅርብ ጊዜ በፊት የሞሳድ የስለላ አባል ሆና ፓራጓይን መዞር ከመጀመሯ በፊት ባደረገችው የ2 ቀናት የቆይታ ጊዜ ነበር። አሁን ዘና ብላና በቅርብ ከተማዋን ለመቃኘት በከተማዋ መሃል በእግሯ መንሸራሸር አሰኝቷታል። ምናልባትም ከነገ በስቲያ እንደገና አብራቸው ለምትሆናቸው ወላጆቿና ወንድሞቿ የሚሆኑ ጥቂት ስጦታዎችን ልትገዛዛም ትችል ይሆናል። የምትለብሰው ቀለል ያለ ነገር ፍለጋ ሻንጣዋን ከፈተችና ለውጭው ሞቃታማና ወበቃማ አየር የሚስማሙ እጅጌ አልባ ካናቴራ ከጥጥ የተሠራ ቀሚስና ነጠላ ጫማ አደረገች። ከዚያ ወደ ታችኛው ክፍል ከወረደች በኋላ ሆቴሉን ለቃ ወደ ነጻነት ፓርክ ዘለቀች። የሆቴሉ ልዩ ዛፎች በሙሉ በዚህ ቀን ሐምራዊ ቀለም ይዘዋል። በስፔን የቀኝ አገዛዝ ሕንፃዎች ዳርና ዳራቸው የተሞሉት ጎዳናዎች በጽድና በብርቱካን ዛፎች አጊጠው አምረዋል። አነስተኛ ነጭ ቀለም የተቀቡ በአብዛኛው ለመደብርነት የሚያገለግሉ ባለቀይ ጣሪያ ሕንፃዎች ይታያሉ። ጥቂት አዳዲስ የምግብ ቤቶችን፣ በአዲስ መልክ ተሻሽለው የተሰሩ የተወሰኑ የመንግሥት ሕንፃዎችን በአትኩሮት ከቃኘች በኋላ የመንገድ ላይ ነጋዴዎቹ የያዟቸውን ቁሳቁስ ለመመልከት ቆመችና ለእናቷና ለምትወዳቸው አክስቷ ጥቂት መሐረቦችን ገዛች። በአቋራጭ መንገድ ተጠቅማ ወደ ፕላዛ ዲላ ኮንስቲንቲዩሲዮን አመራችና በአንድ ጥላ ስር አረፍ ብላ ዙሪያ ገባውን ትመለከት ጀመር። በሕልም ዓለም እንደ ሰመጠች ሁሉ ቶቫ በአግዳሚ ወንበሩ ላይ እንደተቀመጠች ወደዚች ወበቃማና ያልተለመደ ትዕይንት ወደሚስተዋልባት ከተማ ያመጧትን ያለፉትን 3 ዓመታት ትዝታ በሕሊናዋ ታመነዥግ ጀመር። ቀደም ብላ ትምህርት ቤት በነበረችበት ጊዜ ሁሉም የእስራኤል ወጣቶች እንደሚማሩት ሁሉ እንግሊዘኛ ተምራለች። ፈታኝና እልህ አስጨራሽ የሆነውን የስፓኒሽ ቋንቋም ተምራለች። በሁለቱም ወገን የነበሩት አያቶቿ ተወልደው ኖረው የሞቱት ጀርመን ውስጥ በመሆኑ ደግሞ ጀርመንኛ ተምራለች። አያቶቿ በማጎሪያ እስር ቤቶች ወይንም በመርዝ ጋዝ ማፈኛ ቤቶች ውስጥ ቢገደሉም ልጆቻቸው ግን ወደ ፍልስጤም ተልከው ጎልምሰውና ለትዳር በቅተው የእሷ ወላጆች ለመሆን በቁ። የስፓኒሽ ቋንቋ ችሎታዋን ለማዳበር ብላ
ለእረፍትና ለመዝናናት ለመጀመሪያ ጊዜ ወደ ደቡብ አሜሪካ ካደረገችው ጉዞ ሌላ የጦርነት ካሳ ክፍያን በሚመለከት ጉዳይ ከአባቷ ጋር 2 ጊዜ ወደ ምዕራብ ጀርመን ተጉዛለች። በአባቷ በኩል ያሉት ወንድ አያቷ የአንድ እጅግ ትርፋማ የሆነ መደብር ባለቤት ነበሩ። መደብሩ በሂትለር ተዘረፈና እሳቸውም በናዚ የመጨረሻ መፍትሄ የተባለው የሞት ቅጣት ሰለባ ሆኑ። ከቋንቋዎቹ ሌላ ቶቫ በዩኒቨርሲቲ ቆይታዋ በዋነኝነት ያጠናችው ጋዜጠኝነትን ነበር። ከብዙ ጊዜ በፊት ጀምሮ ጋዜጠኛ የመሆን ጉጉት ስለነበራት የጋዜጠኝነት ትምህርቷን የተከታተለችው በትጋት ነበር። ከተመረቀችና ብሔራዊ ውትድርና ውስጥ ለጥቂት ጊዜ ያህል ካገለገለች በኋላ የኢየሩሳሌም ጋዜጣ በቋሚ አምድ ጸሐፊነት ሊቀጥራት እጁን ዘርግቶ ተቀበላት። በተቀጠረች የመጀመሪያ ዓመት መጨረሻ አካባቢ ወደ ዋናው ኤዲተር ቢሮ ተጠራች። ይህም በጣም አልፎ አልፎ የሚከሰት ነገር ነበር። ቶቫ፣ አንድ ያልተለመደ ተልእኮ አዘጋጅቼልሻለሁ። በጣም እንግዳ ነገር ነው አላት ዋና ኤዲተሩ። ምን ማለት ነው? ይህ ማለት የሞሳድ የበላይ አስተዳዳሪ ቃለ መጠይቅ እንድታደርጊላቸው ይፈልጋሉ። ሞሳድ እንዲህ አይነት ነገር አድርጎ አያውቅም። ዘጋቢዎቻችን እንኳን ከቴል አቪቭ ውጪ ወደሚገኘው ሕንጻቸው ውስጥ እንዲገቡ ፈቅደውላቸው አያውቁም። አሁን ግን ግብዣው የመጣው ከራሳቸው ከበላይ አስተዳዳሪው ነው። ለይተው አንቺን ነው የፈለጉት። ቶቫ በተደበላለቀ ስሜት ተዋጠች። የዚህን የእስራኤል መንግሥት አንድ እጅ ማለትም በ1951 የተቋቋመውን የስለላ መረብ የሸበበውን ምስጢር ታውቃለች። እኔ ለምን ተመረጥኩ ስትል በእንቆቅልሽ ተሞልታ ጠየቀች። ምናልባት ስምሽን ጠቅሰሽ ከምትጽፊያቸው ታሪኮች ጥቂቶቹን ወደውልሽ ይሆናል። ምን ሊሉኝ ይችላሉ? እሱን እሳቸው ብቻ የሚመልሱት ጥያቄ ነው። የተያዘልሽ ቀጠሮ ነገ ነው፣ ከጠዋቱ በ4 ሰዓት። ምንም አይነት ተጨማሪ ቃላት ከማያባክኑት ቀጥተኛውና ግርማቸው ከሚያስደምመው የሞሳድ የበላይ ኃላፊ ጋር ለብቻዋ አንድ ክፍል ውስጥ ከቆየች ከ5 ደቂቃ በኋላ ምን ሊነግሯት እንደሆነ የተገነዘበችው ወዲያውኑ ነበር። የዜና ጥንቅር ሊሰጧት አልነበረም የጠሯት፣ ሥራ ሊሰጧት ነበር የፈለጉት። ሥራችን ሰዎችን በዐይነ ቁራኛ መጠባበቅ ነው ነበር ያሏት። ላለፈው መንፈቅ ዓመት አንቺን በዐይነ ቁራኛ ስንከታተልሽ ነበር። ምንም እንኳን እዚህ የበላይ ክፍል ውስጥ 100 በሌሎች የዓለም ክፍላት ደግሞ የተቀሩትን ጨምሮ 900 ሰላዮች ቢኖሩንም ከሰላዮቹ አብዛኛዎቹ ሴቶች አይደሉም። ልክ ከዚህ ቀደም እንደነበረው አለቃዬ እንደ ሚስተር አሚት ሁሉ እኔም ሴቶችን መጠቀሚያ ማድረግ አያስደስተኝም። ግን ጊዜው ቅርብም ይሁን ሩቅ አንድ እንስት የፈለገችውን ለማግኘት ጾታዋን መጠቀሟን አስፈላጊ ሆኖ ልታገኘው ትችላለች። ይህ የማልወደው ነገር ቢሆንም ትከሻቸውን ሰብቀው ንግግራቸውን በእንጥልጥል ሲተዉት ቶቫ የሰውነቷን አቋም በአትኩሮት እየተመለከቱት እንደሆነ አስተዋለች። ፍጹም እንከን በማይወጣለት ሁኔታ የመግነጢሳዊ መስህብ ባለቤት እንደሆነች እሷም ታውቃለች። ረጅም ሉጫ ወርቃማ ፀጉር፣ ሰማያዊ አይኖች፣ እንደ ንስር መንቆር ተቆልምሞ የሰለከከ አፍንጫ፣ ትንሽዬ አፍ፣ ሞላ ያሉ ግትር ጡቶች፣ ሸጋ ቅርጽ ያላቸው እግሮች፣ በአጠቃላይ አይሁድነቷን ገልጾ የሚያሳይ ምንም ነገር አልነበራትም።
የተመረጠ ዘር አለን ብለው የሚኮሩት ጀርመኖች እንኳን ፍጹም እንከን ከማይወጣላቸው ሸግዬ እንስቶቻቸው ጋር እንደሚመድቧት ጥርጥር የለውም። የበላይ አስተዳዳሪው ሴትነቷን ለመመዘን በአትኩሮት ከላይ እስከታች በሚቃኟት በዚህ ጊዜ እሷ አንድ ነገር መናገር እንዳለባት ተሰማት። የጾታውን ነገር በተመለከተ ግድ አይሰጠኝም። ማለቴ በሕይወት ውስጥ አንድ ነገር መደረግ ካለበት ምንም ይሁን ማድረግ እንዳለብኝ አውቃለሁ አለቻቸው። የበላይ አስተዳዳሪው ሐሳቧን እንዳልተስማሙ ለመግለጽ አጓጎሩ። በመስክ ላይ ለሚገኝ ሰላይ ይህ አደገኛ ሥራ ሊሆን ይችላል። እኛ ሰው እሳት ውስጥ እንዲገባ እናበረታታም። ራስን መከላከል ግን እናበረታታለን። እያንዳንዱ ሰላይ ስለ መሳሪያ አጠቃቀም ይሰለጥናል፣ ስለ ብዙ አይነት መሳሪያዎች አጠቃቀም። በተጨማሪም ተፈላጊ ሆኖ ሲገኝ መዋሸትና ማታለልን እንዲችል ስልጠና ይሰጠዋል። የምንጠበበው ለውጤቱ ብቻ ነው። ሰላዮቻችን በመንግስት ደሞዝ የሚተዳደሩ የሕዝብ አገልጋዮች ናቸው። ለ3 ዓመታት ያህል የምንከፍለው ክፍያ 1,310,000 ሻክል ነው። ወደ አሜሪካ ዶላር ሲመነዘር በወር $800 ማለት ነው። ግን ማንኛቸውም ሀብት አያካብቱም። ሁሉም እስራኤል ሕልውናዋን ጠብቃ እንድትኖር እየረዷት እንደሆኑ ያውቃሉና ሥራው ከሳበሽ ከጋዜጠኝነትሽ ጋር ልናጣጥመው እንችላለን። እዚህ ብትቀጠሪም ከአገር ውጭና አገር ውስጥ ለኢየሩሳሌም ፖስት ጋዜጣ መስራትሽን ትቀጥያለሽ። ጋዜጠኝነቱ ሽፋንሽ ይሆናል። ነገር ግን ዋናው ተግባርሽ ለሞሳድ መስራት ነው። ምን እያደረግኩ? ብዙ ነገር። ከአገር ውጭ የሚከወኑ ተልእኮች ይሰጡሻል። በመጀመሪያ ግን ከጋዜጣው በሚሰጥሽ 12 ወር ረፍት ውስጥ መሰልጠን ይኖርብሻል። መልእክቶችን በኮድ መላክ፣ አንድ ተጠርጣሪን መከታተል፣ ከሚከታተልሽም መሰወር፣ የእጅ ለእጅ ፍልሚያና 22 ቢሬታ ሽጉጥ አጠቃቀም ከተማርሽ በኋላ ዝግጁ ትሆኛለሽ። ግን እኔ ለምን ተመረጥኩ? ስትል አጥብቃ ጠየቀቻቸው። ነገርኩሽ፣ ዓይናችንን ጥለንብሽ ነበር። ተክለ ሰውነትሽንና የጸና አቋምሽን ወደድንልሽ። የጀርመንኛ፣ የስፓኒሽኛ፣ የእንግሊዘኛ ቋንቋ ችሎታሽንም ወደድ ነው አሉና ለጊዜው ንግግራቸውን ገታ አደረጉ። እና ምን ታስቢያለሽ? ወይንስ ልታስቢበት ጊዜ ይሰጥሽ? እዚህ አጠገባቸው ተቀምጣ ስላለፈውና ስለ መጪው ሕይወቷ ማሰብ ጀመረች። የጋዜጠኝነት ሥራዋ መልካም ነበር፣ ነገር ግን ተደጋጋሚነትና አሰልቺነት ነበረው። ምንም እንኳን ከቅርብ ጊዜ ጀምሮ አንድ አትኩሮትን የሚስብ የፍቅር ጓደኛ ያፈራች ቢሆንም የፍቅር ሕይወቷን የተለየ ግምት የምትሰጠው አልነበረም። ከዚህ ይልቅ አንድ ትርጉም በሚሰጣት ነገር ውስጥ ገብታ በአስደሳች ትዕይንቶች የተሞላ ሕይወት ለመኖር ተቋምጥ ነበር። ከዚህም ሌላ ከዚህ በስቃያተኞች በተሞላ ጠባብ ኅብረተሰብ መሃል ወጥታ አዲስ ቦታዎችንና ሰዎችን ለመመልከት መጓዝ ይናፍቃት ነበር። የበላይ አስተዳዳሪው ላይ እያፈጠጠች አስቤበታለሁ አለቻቸው። የምጀምረው መቼ ነው? ቶቫ ከዚህ ቀደም በብሔራዊ ውትድርና ውስጥ ሰልጥናለች። ግን የሞሳዱ ስልጠና ምናልባት የበለጠ ውጣ ወረድ የበዛበት፣ የበለጠ ለስህተት ቦታ የማይሰጥ፣ የበለጠ በተለያዩ እንቅስቃሴዎች የታቀፈ ሊሆን ይችላል። ነገር ግን በማያቋርጥ ትዕይንቶች የተሞላ እንጂ ብዙም ከብሔራዊ ውትድርና ስልጠና የተለየ አይሆንም። ከዚህ በኋላ ቀሪውን ዓመት በቴል አቪቭ ዋና የደህንነት ተቋም ውስጥ በኮድ የተቀመጡ መልእክቶችን በመፍታት ተግባራቸውን አከናውነው የተመለሱ ሰላዮችን በማነጋገርና ልታገኛቸው የቻለቻቸውን
የበላይ አባላቶችን ቃለ መጠይቅ በማድረግ ስትሰራ አሳለፈችው። በሄልጋ ሉድዊንግ ስም ከአገር ውጭ የተሰጣት የመጀመሪያ ተልእኮዋ በፓራጓይ ላይ ያነጣጠረ ለተጓዥ አምድ የሚሆን ነገር አጥንታ እንድትጽፍ ነበር። እንደ እውነቱ ከሆነ ሞሳድ በሂትለር አሰቃቂ የአገዛዝ ዘመን በኦሾቲዝ ቢርኬናው የሞት ካምፕ 380,000 ንጹሐን ሰዎችን ወደ ህልፈተ ሕይወታቸው የላከው የሕክምና ባለሙያ ዶክተር ሜንጌል ላይ አንድ ትኩስ ፍንጭ አግኝቶ ነበር። ዶክተር ሜንጌል በ1956 ኦስትሪያ ውስጥ ከሚገኘው የአሜሪካን ክልል አምልጦ ወደ አርጀንቲናው የገባው እዚያ ፓራጓይ ውስጥ በሚገኙ የጀርመን ዜግነት ያላቸው ቀኝ ገዢዎች ትብብር ነው። አሁን ሞሳድ ዶክተር ሜንጌል በማዕከላዊ ፓራጓይ ውስጥ በምትገኝ ኑይቫ ጀርማንያ በምትባል አነስተኛ ከተማ ውስጥ መታየቱን አዲስ ፍንጭ ስላገኘ ቶቫ የዶክተር ሜንጌል መታየት እውን እንደሆነ እንድታረጋግጥና የተወሰኑት አሁንም ፓራጓይ ውስጥ እንደተደበቁ የሚጠረጠሩ ስለ ሌሎች 5 ናዚዎች የቻለችውን መረጃ እንድትሰበስብ ነበር የታዘዘችው። ነገር ግን እነሱን አድኖ የመያዙ ነገር የሕልም እንጀራን ያህል የራቀ ነበርና ምንም ሳይሳካላት ያንን እግዚአብሔር የረገመውን ሀገር ፓራጓይን ለመልቀቅ ተገደደች። ቶቫ ከትዝታዋ መለስ አለች። አሁንም አሰንሲዮን ውስጥ የሚገኝ የፕላዛው አግዳሚ ወንበር ላይ ተቀምጣለች። የእጅ ሰዓቷ 7 ሰዓት እንደሆነ ነገራት። ይህ ክፍሏ ውስጥ ወደሚጠብቃት ቤን ሼርቶክ ተመልሳ ሪፖርቷን የምታደርግበትና ምሳዋን የምትበላበት ትክክለኛው ሰዓት ነው። ከሆቴሉ አሳንሰር ወጥታ ወደ ክፍሏ ስታመራ ቤን ሼርቶክ ከበሯ ውጭ የሚገኘውን ግድግዳ ተደግፎ ሲጋራ እየማገ ቅሬታ ሳይሰማው ቆሞ አገኘችው። ፍጹማዊ ዕውቀት እንደተላበሰ ገጽታው ይመሰክራል። የተንጨባረረ ፀጉርና ሰልካካ አፍንጫ አለው። የቀንድ ክፍክፋት ያለው መነጽር አድርጓል። ዝምተኛና ለሥራው ራሱን አሳልፎ የሰጠ ታታሪ አለቃ ነው። ከሰላምታ ውጪ ሌላ ምንም ትርጉም ባልነበረው አሳሳም ጉንጮቿ ላይ ሳም ካደረጋት በኋላ ቀድሞ በመምጣቱ ይቅርታ ጠየቃት። ስለዚህ መታጠቢያ ቤት መሄድ ከፈለግሽ ቅር አይለኝም አላት። ወደ ክፍሏ አስገባችው። ይህን በመሰለ የቅንጦት ሆቴል ውስጥ ለአንድ ቀን እንኳን ማረፌ የጥፋተኝነት ስሜት እየተሰማኝ ነው። ቤን፣ ላለፉት 4 ሳምንታት እንዲህ አይነት ዕድል አላጋጠመኝም ነበር። አውቃለሁ። በነገራችን ላይ እታችኛው ክፍል በነበርኩበት ወቅት ሳላስፈቅድሽ ክፍልሽ ድረስ ምግብ እንዲመጣ አዝዣለሁ። እርግጥ ነው ብዙ ጊዜ የለኝም። ዛሬ ምሽቱን ቺሊ ውስጥ መገኘት ይኖርብኛል። ነገር ግን ምሳችንን በችኮላ እንድንመገብ አልፈለግኩም። ፊቴንና እጆቼን ብቻ ታጥቤ እመለሳለሁ አለችው። ውጪው በጣም ይሞቃል። ምሳ ያዘዝክልኝ ምንድን ነው? ቦነስ አይረስ ውስጥ አብረን የተመገብን ጊዜ በበቆሎና በሽንኩርት የተሰራ ሾርባ ምን ያህል እንደምትወጂው ስትናገሪ የሰማው መስሎኝ ነበር። የፓራጓይ ሾርባ አለችው። ከዚህ በላይ የሚስማማኝን ልታገኝ አትችልም። አመሰግናለሁ። ትንሽ ቀይ ወይን ጠጅም አዝዣለሁ። ግሩም ነው። ከ5 ደቂቃ በኋላ እንገናኝ። ከ20 ደቂቃ በኋላ ተመልሳ ስትወጣ ምግቡ ቀድሟት በባለ ጎማ ጋሪ ላይ ተዘጋጅቶ ቀርቦ በአልጋውና በመስኮቱ መካከል ተቀምጦ ሲጠብቃት አገኘችው። በዚህ ጊዜ ሼርቶክ አንድ በእጅ አነስተኛ ሻንጣ መሰል ነገር የያዘ አጭርና ወፍራም ሰውዬን እየሸኘው እንደነበር አስተዋለች።
ሼርቶክ ከምግቡ ጋር ፊት ሲቀመጥ በሰውየው ማነው ጥያቄያዊ አስተያየት ተመለከተችው። ተባባሪ ነው ሲል ገለጸላት። ክፍሉ ውስጥ ተደብቆ የተቀመጠ መቅረጽ ድምፅ ካለ እየፈተሸ ነበር፣ ግን ምንም ነገር የለም። ሼርቶክ ሲጋራውን በአፉ እንደያዘ የወይኑን ጣዕም ለመፈተሽ ቀመስ አደረገው። ቶቫ የእጅ ቦርሳዋን ፈልጋ አገኘችና አንድ የማስታወሻ ደብተር አውጥታ ከገለጠች በኋላ ከሼርቶክ ፊት ለፊት እየተቀመጠች በጠረጴዛው ላይ አኖረችው። ብዙ ጊዜ ከሌለ አሁን መጀመር ይኖርብናል አለችው። በበቆሎ ሊጥ ተጠብሶ የተሰራ ድቡልቡል የአትክልት ቃተኛ ቆርጣ እየጎረሰችና በደረቅ ወይን እያወራረደችው። ጉዞሽ እንዴት ነበር ሲል ጠየቃት። በእኔ ግምት ኪሳራ ነበር ነው የምለው። ጆሴፍ ሜንጌል የት እንደሚገኝ የሚያመለክት ፍሬ ያለው ምንጭ ፈጽሞ አላገኘውም። እዚሁ አገር ውስጥ ነው ያለው? ሰው ሁሉ የሚለው እንደዚያ ነው፣ ግን እኔ እርግጠኛ አይደለሁም ቤን አለችውና መመገቧን ሳታቋርጥ የማስታወሻ ደብተሯን አገላበጠች። ሁሉም ነዋሪዎች የተባበሩት ኃይላት ጀርመንንና ኦስትሪያን ከያዙ በኋላ ሜንጌል ከናዚ ማምለጫ ጥልፍልፍ መንገዶች አንደኛውን በመጠቀም ወደ ሮም አምርቶ ቪያ ሲሲሊያ በሚገኝ አንድ ገዳም ውስጥ ተደብቆ እንደቆየ ከዚያም ስፔን ውስጥ የሐሰት ፓስፖርት አግኝቶ በ1951 አርጀንቲና ውስጥ እንደገባ ያውቃሉ። ሜንጌል አሳዳጆቹ እየቀረቡት ሲመጡ ወደ ፓራጓይ አቋርጦ በመግባት እንዴት ብሎ እንደሆነ ባይታወቅም የፓራጓይ ዜግነት አግኝቶ ደህንነቱ እንደተጠበቀና በግልጽ እዚያ አሰንሲዮ ውስጥ እየኖረ መሆኑን ከማንም የተደበቀ ነገር አይደለም። ቶቫ ማስታወሻዎቹን ገረፍ ገረፍ እያደረገች ሪፖርቷን ማቅረብ ቀጠለች። ሼርቶክ አንገቱን በአዎንታ እያወዛወዘ ለ15 ደቂቃዎች ያህል ሪፖርቷን ካደመጠ በኋላ በሌላ ቋንቋ አልቀናሽም ማለት ነው ሲል ጠየቃት። በምንም አይነት አዝናለሁ ቤን። መቼስ ሞክረሻል። ልንጠይቀው የምንችለው ትልቁ ነገር ይህ ነው፣ መሞከርሽን። ሼርቶክ ለቅጽበት ያህል አሰብ አደረገ። እንደው ማንስ ቢሆን ሜንጌልን ያገኘዋል ብለሽ ታስቢያለሽ? አላት። ይመስለኛል። እንዴታ? የጆሴፍ ሾዋንበርገርና የዋልተር ኩተሽማን ነገርስ? ቶቫ እንደገና ማስታወሻ ደብተሯን እያገላበጠች በዝርዝር ነገረችው። ተመግበው ሲጨርሱ ቬርቶክ ወደ ኋላ ተደግፎ በመቀመጥ ሲጋራ ለኮሰ። ሌላ ምን የምትነግሪኝ ነገር አለ? አንድ ይቀራል። እሱም አላገኘሁትም፣ ነገር ግን በእርግጠኝነት እዚህ ስለመሆኑ ሰምቻለሁ። ማን ነው እሱ? የጦር ወንጀለኛ አይደለም፣ የናዚ የሳይንስ ሊቅ ነው። ፕሮፌሰር ዳይተር ፉልከንሃይም ይባላል። እስኪ ስለሱም የደረስሽበትን በዝርዝር ንገሪኝ። ቶቫ ማስታወሻ ደብተሯን እያገላበጠች አሁንም በዝርዝር ሪፖርቷን አቀረበችለት። በመጨረሻ ያም ሆነ የፉልከንሃይም ዋነኛ ኢላማችን አይደለም አላት ሼርቶክ። ነገር ግን አሁንም ቢሆን ናዚ ነው። ሊሆን ይችላል፣ እኔ አላቅም። ብቻ ስትመለሺ ይህንኑ ለበላይ አስተዳዳሪው ልትነግሪው ሞክሪ። ስለ በላይ አስተዳዳሪው ሲነሳ አንድ ነገር ትዝ አለኝ። ፓራጓይ ውስጥ ሆነሽ ማርቲን ቦርማንን እንድትከታተየው አልጠየቀሽም? አይ፣ ስለ ቦርማን ምንም የተናገረው ነገር የለም። እንደሚመስለኝ ከሆነ ከበርሊን ሊወጣ ሲሞክር በፍንዳታ አደጋ ሕይወቱ እንዳለፈ ሞሳድ አምኖ ተቀብሎታል። ስለዚህ ሞሳድ ከመዝገቡ ሳይፍቀው አልቀረም። ይሆናል አለና
ከሚትጎለጎለው የጭስ ደመና በስተጀርባ ሆኖ ሼርቶክ ፈራ ተባ እያለ አንድ ሌላ ጥያቄ ሰነዘረ። አዶልፍ ሂትለርስ? ቶቫ በጥያቄው የበረገገች መሰለች። አዶልፍ ሂትለርስ? ፓራጓይ ውስጥ አየሁት ብሎ የነገረች ሰው አለ? ይህንን እርሳው ቤን፣ እየቀለድክብኝ መሆን አለበት። ሂትለር በ1945 በምሽጉ ውስጥ ራሱን በሽጉጥ አጥፍቷል። ይህንን ሁሉም ሰው ያውቃል። ሁሉም ሰው አይደለም ቶቫ አለና ሼርቶክ ከፊት ለፊቷ እንደተቀመጠ ከጀርባው ቀና አለ። ስለ ሰር ሃሪሰን አሽክሮፍት ሰምተሽ ታውቂያለሽ? አሽክሮፍት ቶቫ ስሙን ልታስታውሰው ሞከረች። ዛሬ ጋዜጣ ላይ ስለኚህ ሰው ያነበብኩ ይመስለኛል። አንብበሽ ይሆናል። ሴት ልጃቸው ኤሚሊ አሽክሮፍትና የአባቷ ጓደኞች ከኦክስፎርድ ውጪ የቀብር ስነ ስርዓቱን አከናውነዋል። እናማ ይኸውልሽ እሳቸውና ሴት ልጃቸው በአዶልፍ ሂትለር ሕይወት ታሪክ ላይ የሚያጠነጥን አንድ ዘረ ሂትለር የተባለ መጽሐፍ ጽፈው በማጠናቀቅ ላይ ነበሩ። በዚያን ጊዜ ዶክተር አሽክሮፍት ሂትለር በምሽጉ ውስጥ ራሱን በጥይት እንዳላጠፋ የሚያመላክት ፍንጭ ስላገኙ ይህንን ለማጣራት ቀጥታ ወደ ምዕራብ ጀርመን ያመራሉ። ይሁንና የምሽጉን ዙሪያ ለማስቆፈር በተዘጋጁበት ወቅት ከአንድ ቀን በፊት ማለት ነው ገጭቷቸው ባመለጠ የመኪና አደጋ ሕይወታቸው ያልፋል። እውነተኛ አደጋ ነበር ወይስ ሆን ተብሎ የተደረገ አላወቅንም። ቶቫ የሼርቶክን ኮስታራና ምሁራዊ ገጽታ በአትኩሮት እየተመለከተች ስለ መረጃው አመሰግናለሁ፣ ግን ይህ ከኔ ጋር ምን ያገናኘዋል ስትል ጠየቀችው። ምናልባት አንድ የሚያገናኘው ነገር ሳይኖር አይቀርም አላትና ትንሽ ጭንቀት እየተሰማው ወደ አንድ ጎን ዘንበል ብሎ ተቀመጠ። ዛሬ ጧት ምዕራብ ጀርመን ውስጥ የሞሳድ ኃላፊ ከሆነው ከቻይም ጎልዲንግ አንድ በኮድ የተጻፈ መልእክት ደርሶኝ ነበር። ኤሚሊ አባቷ የጀመሩትን ሥራ ብቻዋን ዳር ለማድረስ እንደወሰነች ነበር የነገረኝ። እሷ ምዕራብ ጀርመን የደረሰችው ዛሬ ነው። በኬምፕኒስኪ ሆቴል ተመዝግባ ክፍል ይዛለች። ይህን ሁሉ እንዴት አወክ? ቻይም ጎልዲንግ በተለይ ከሂትለር ጋር የተያያዘ ጉዳይ ከሆነ ምንም ነገር አያመልጠውም። አነፍንፎ ወዲያውኑ ነው የሚደርስበት አላትና ሼርቶክ አመነታ። እዚህ አስቸጋሪ ተልእኮ ላይ እንደነበርሽና እንደደከምሽ ይገባኛል። ከፊት ለፊትሽ እረፍት እየጠበቀሽ ነበር። እናም በቀጥታ ወደ ቴል አቪቭ አምርተሽ ከቤተሰቦችሽና ከወንድ ጓደኛሽ ጋር እንደገና ለመገናኘት እቅድ ይዘሽ ይሆናል። ግን መቼም ወደ በርሊን እንዲሄድ ትፈልጋለህ? የፈለገው ጎልዲንግ ነው። የበላይ አስተዳዳሪውም እንደዚያው። ከተማዋን ታውቂያታለሽ። እኛም ስለ ሂትለር ምንም ይሁን ምን እውነቱን አጥብቀን እንደምንፈልግም ታውቂያለሽ። ስለዚህ ሞሳድ የቴል አቪቭ ጉዞሽን ለሌላ ጊዜ እንድታስተላልፍ ይፈልጋል። በርሊን ውስጥ ቢያንስ 1 ሳምንት ያህል መቆየት አለብሽ። ምን እያረኩ? ከኤሚሊ አሽክሮፍት ጋር ትገናኝና ሂትለር ሞተ ሲባል አለመሞቱን በተመለከተ አባቷ ምን ያህል ያውቁ እንደነበር ወይንም አሁን እሷ ምን ያህል እንደምታውቅ ለማወቅ ትሞክሪያለሽ። አሁን በእውነተኛ ስምሽ ቶቫ ሊቨን ተብለሽ መጠራት ትችያለሽ። የጥንቱን ሽፋንሽን ግን ማለትም የኢየሩሳሌም ፖስት ጋዜጣን ተጠቀሚ። ከቻልሽም ቃለ መጠይቅ ልታደርጊላት ሞክሪ። ቤን፣ አንተ ከዚህ የተሻለ ታውቃለህ እኮ። እሷ ከማንም ጋዜጠኛ ጋር ለመነጋገር አትፈልግም። አባቷ ግን ይፈልጉ ነበር። አዎ ቤን፣ ግን ምን እንደደረሰባቸው አይተሃል። እሷ ደግሞ የአባቷ ዕጣ እንዲደርስባት የምትፈልግ አይመስለኝም። ትክክል ልትሆኚ ትችያለሽ። ብቻ እንደምንም ብለሽ አንድ የሐሰት ምክንያት ፈጥረሽም አግኛት። ፍቅሯን ለማግኘት ሞክሪ። የምታውቀውን ሁሉ የሆነ ዘዴ ተጠቅመሽ ወቂ። እርግጥ ፋይዳ ያለው ነገር አይመስለኝም፣ ግን ማን ያውቃል? መሞከር ጥሩ ነው
ቀንደኛው ጠላታችን አዶልፍ ሂትለር እንዳላመለጠ እርግጠኛ መሆን አለብን ቶቫ። አንተ እንዳልክ እና መቼ ልሂድ? ነገ ጠዋት ወደ ቦነስ አይረስ ትሄጃለሽ። ከዚያ በቀጥታ ወደ ምዕራብ ጀርመን። ሆቴል የት ነው? አስቀድሞ በኬልፕኒስክ ሆቴል ቦታ ተይዞልሻል። የአውሮፕላን ትኬቶቹን አቀበላት። ምናልባት አሁን የድል ጽጌረዳዎችን ይዘሽ ትመለሽ ይሆናል። ፈገግ አለች። በመቃብሬ ላይ ሳይሆን በእጄ እንደሚሆን ተስፋ አደርጋለሁ።